ላክ ብረት አይፎን 17 ተገዛላት እንዴ? ይቺ ልጅ ገደልናት። እንኳን ደስ አላችሁ። ባል እቃ ነው። አኒ ክራሽሽ ማን ነው? ክራሽ 3 እግር ስላላት ነው። አንድ በስማ ይሄ ኃጢአት ነው ጋይስ። ዋት ነውራም በአለጌ ድርሹ ዳናውን ስህተት ሰርታለች። ምኑ ነው ስህተት የሰራችው? ጋይስ ብታዩት ቪዲዮውን ማርያምን ነው የምላችሁ። ቪዲዮውን ብታዩት ሲያሳዝን። እንግዲህ እንደሰማችሁት ነው። ቀጥታ ነው ኮፒ የተደረገው። ግጥሙ ብቻ ነው ከሱዳንኛ ወደ አማርኛ ተተርጉሞ የመጣው። ሙስሊሙን በአላህ ክርስቲያኑን በእግዚአብሔር አሳክሟት ሲል በእንባ የታጀበ ጥሪ አቅርቦ ነበር። ጆርዲ ከሴቶች ጋር ስትሳሳም ራቁት ሆና ምን ሆና ልከውልኛል። ሞተች እኮ ጀማው። እንኳን ደስ አለን፣ እንኳን ደስ አለን፣ እንኳን ደስ አለን፣ እንኳን ደስ አላችሁ። እዚህ ጋር የምታዩት ልጅ ማለት ነው የወላይታ ልጅ ነው እና ገለውት ነው ጋይስ። ኃይለ ማርያምን ተመልከቱት። እንግዲህ ይሄን ሪቫን ቁረጥ ተባለ፣ እሱ ሊሻገረው ነው። እንደዚህ ዝቅ ብሎ ተመልከቱት። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችን መላው የኢትዮጵያ ሕዝብን ያሳዘነውን የህፃናን ሞት እንመለከታለን። እንዲሁም አዶናይ የሰራውን አስገራሚ ስራ አንድ ላይ እናያለን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዳይረሳ። ወደ ቪዲዮ እስቲ ሱስ ያደህያል አያደህ የሚለው ነገር አብረን ያለን አንዴ ነሽ ለተካሪፉ አምጥተሽ ያንቺ ደረጃ ቴንክ ዩ 50 ብር ያዡ ሩብ ነገር እስቲ ሩብ ይጎላል አመጣለሁ። ችግር ግማሽ ነገር እስቲ ባለፈው ቀሪም ያለብኝ አንድ ላይ ችግር የለም። አንድ ላይ ሰጥቻለሁ። ባለፈውም አንድ ላይ ሰጥቻለሁ። አጎቴ እንትን እንደዚህ ነው የሱስ መጨረሻው። እንደዚህ ነው የታወቀ ነገር ነው። ያጁ ወይንም አንድ ላይ እንትን ሙሉ ነገራችሁን ነው የማይሳጣችሁ። አመቻቻት ለውዝ የለውዝ እንትን በላ ልክ በፖሊስ እንደተያዛችሁ 4 መብቶቻችሁን ተጠቀሙ። አንደኛ በምንድን ነው የተያዝኩት ብላችሁ የመጠየቅ የተጠረጠራችሁበትን ጉዳይ ሊያስረዳችሁ ይገባል። ፖሊሱ ምንድነው የተያዝኩበት ጉዳይ ምንድነው ብላችሁ የማወቅ መብት አላችሁ። ሁለተኛ ዝም የማለት መብት አላችሁ። የኔት ያወራሹ ነገር እንደ ህግ እኮ ልክ ነው፣ ግን ይተገበራሉ? የኔ ጥያቄ አንድ ፖሊስ ይዞሽ ዝም ልት ቢያዘው ዱላ ጆሮ ግንድሻይ ሲልሽ ማለት ነው ፈስሽ እኮ ነው የሚያመልጥሽ። ኢትዮጵያ ውስጥ አይተገበርም ነው። ዝም የማለት መብትሽን ተይውና ያለ መፍሳት መብትሽ ተጥሶ ማለት ነው ፈስሽን ስታንዛርጪ ነው የምትይው። የእውነቴን ነው ማወራሽ። ይሄ መቀየር አለበት። ጋይስ በዚህኛው ይቀየር። በፖሊስ ስትያዙ እንደምንም ብላችሁ ማምለጥ ነው ያለባችሁ። በኢትዮጵያ ፖሊስ ስትያዙ ምንም ወሬ ማውራት አያስፈልግም ጋይስ። በየትም ብላችሁ ማምለጥ። ምክንያቱም መመታታችሁ አይቀርማ ጋይስ። አጠፋችሁም አላጠፋችሁም መወገራችሁ አይቀርም። በያዙት ዱላ እንደ ሽንጥሽ አይሲሉ ማለት ነው። ወንድ ልጅ ሆነ 9 ወር አርግጆ ወልጃለሁ ብላ ትዘባርቃለህ። ያዘረፍኩን ዘርፌያለሁ ትላለህ፣ ያልመታውን መትቻለሁ ትላለህ። እንዴ ነሳ አባትሽ ጋር እንኳን ሄደህ እንደዚህ አትናዘዥም እኮ። ለኔት ምናልባት እኛ አሳስተን ከሆነ እስቲ አንቺ ፖሊስ ይዞሽ ያለመናገር መብት አለኝ ብለሽ እንዴ ዝም ብለሽ የሆነ ቪዲዮ ሰርተሽ በተግባር አሳየኝስ። የኔት የነሱ ዱላ ማለት ነው ራሰ በራውን ድሬድ ነኝ ድሬዱን ራሰ በራ ነኝ ብሎ የሚያስምል እኮ ቃል አጋጠመሽ ማለት ነው። ወከራው አጣቀም ዱላውን ቀምሶ አጣቀም ጋይስ ጾታሽን ነው የሚያዘባርቀው። እኔ ይድረስብሽ አይደለም አይድረስብሽ። እኔ ስለመረጃሽ ግን እናመሰግናለን። ደግሞ ጋይስ የኢትዮጵያ ፖሊስ አይን ጥርስ አይልም። አውልቆ ነው የሚጥለው። እኛ እኮ የጣይቱ ልጆች ነን። ምን ሆናችሁ ነው? እናታችሁ እኮ ጣይቱ ነች። እንደ ጣይቱ አይነት ደም አለብን ሁላችንም ውስጥ። የኢትዮጵያውያን ሴቶች በሙሉ የመጨረሻ ወኔያም ሴቶች ነን። ራስሽን አሳንሰሽ መገዛት እፈልጋለሁ እያልሽ ወንድ ላይሽ ላይ ያስቀምጠሽ ነው የጨፈለቀሽና ያሳነሰሽ። ልንገርሽ ተነሺ፣ ከተንበረከክሽበት ተነሺ፣ ከተቀመጥሽበት ተነሺ። በቃሽ፣ ይበቃሻል፣ ይበቃሻል። ትቢያ የላሱ መለማመጥ ይበቃሻል። ተነሺ፣ ፕሮፋይል ፒክቸርሽን ቀይሪ፣ ትዊተር ላይ ፖስት አድርጊ፣ ፌስቡክ ላይ ፖስት አድርጊ፣ ጩሂ። ቪዲዮ መስራት የምትችይ ቪዲዮ ስሪ፣ በፎቶ ፖስት ማድረግ የምትችይ በፎቶ ፖስት አድርጊ፣ በጽሁፍ መናገር የምትችይ በጽሁፍ ተናገሪ። ዝምታሽን ስበሪ። በቃሽ፣ በቃሽ፣ ይበቃሻል። እኔ እኮ ጋይስ ማን ነው ጠላታችሁ? ቆይ እሺ ጠላታችሁ ማን ነው? ሁሉም ወንድ እኮ ከጎናችሁ እኮ ነው። የሴት ልጅን ጥቃት የሚፈልግ ወንድ አለ ጋይስ? እኔ ኮሜንት ላይም ሲሰድቡ ስላየኋችሁ ነው። ጆርዲን የሆነ ነገር ስናገራት ትሰድቡኛላችሁ። እኔ እኮ ጆርዲን ነው ፐርሰናሊ እኮ አታክ ያደረኳት እንጂ የሴቶችን ጥቃት ደግፌው ምናምን እንዳይመስላችሁ። እና ሁሉም ወንድ ከጎናችሁ ነው። ወንዶቹን አትጥሉ ፕሊዝ። ወንዶች ከጎናችሁ ነን፣ ሁላችንም ከጎናችሁ ነን ጋይስ። አኒ ክራሽሽ ማን ነው? ክራሽ የሚያስቅ ጥያቄ አይመስለኝም ጋይስ። ያስቃል እንዴ ጥያቄው? ቀጥተኛ መልስ ነው የሚፈልገው። ማን ክራሽ? አረ ማርያም ቀይ
ክራሽ ቀይ ድንገራችሁ ጋይስ ቀይ በቃ አውቀነዋል። አዶናይ ነው አውቀነዋል። የለኝም ክራሽ እንዴ አናት ለምን ሳቅሽ? ለምን ሳቂ መጥቶኝ ሳቅኩት። የለኝም የምር የለኝም። እኔ ኑሮ ምን አስዋሸኝ? የለኝም። የለሽም ክራሽ? ጋይስ ክራሽ ባይኖራት ትስቅ ነበረ። አትስቅም? ከሀገር ውስጥም ከሀገር ውጭም አሁን መኒ ሃይስት ምናምን ታያለሽ። ዛሬ ክራሽ የለሽ እንዴ? እኮ እንደዛ ከሆነማ ሴት ነች። የሴት ክራሽ ደግሞ ክራሽ ቶኪዮ ናት። ቶኪዮ ግን ክራሽ ሶ ጋይስ ደርሰንበታል። የጃኒ ክራሽ አዶናይ ነው። አረ ሴቶች ታጠቡ እንዴ? አይደብራችሁም እንዴ? ሴት ልጅ ሆና ለብላ ምሽት ሴት በጣም ነው የሚደበረው። ሀቅ ያረ መሽተት መግባት ራሱ የሚያምርበት እኮ በወንድ ነው። ዳት ታጠፊ እንዴ? አረ አባዬኛው አናይኛ ለቀለቃችሁ እንዴ? የኔ ነው ጸጉሽ ላይ ቀማል ቅጫ ምናምን አይኑት በቃ በሻሻ ጥምራሽን እንትን ለማለት ጋጋይ ዝም ብለሽ ኮሽታ አታንሺ አንቺ ጨገ አረ ስድብ ዝም ብለሽ እሽታ አትፍጠሪ። ኤቭሪባዲ ደብል ታፕ ዮባ ግን ተቀይራለች። ማርያምን የጎዳና ተዳዳሪ ሆነ የሰራበት ላይ አለቃቀስህ በቃ ሽንቴን ነበር የሚያመጣው። እግዚአብሔር እንባም ተው ንፍጡን ኬት ነው የምታመጣው? ጋይስ ግን ማርያምን አልገረማችሁም? የኢዮብ ዳዊት ለውጥ በስማ ምንም እኮ ነው የማይመስለው። የህፃንነትን ፎቶ የታችሁ ይሄን ብታዩት ምንም አይመሳሰሉም። እዩት ጋይስ የሆነ ሰዓት ሽንቴን ነበር የሚያመጣው። እግዚአብሔር እንባም ተው ንፍጡን ኬት ነው የምታመጣው? እዩት እስቲ ጋይስ እዩት። በስማ ምንም ጭራሽ የሆነ ሰዓት ኢንዶሚ ጉልጉል ነው ያለው ማለት ነው። እንዲህ አልኩ ስክሪፕት ላለው ወይስ ለምዶብህ ነው? አይ ስሜት ውስጥ ስትገባ እኮ አንዳንዴ ምን አይታወቅም። አክቲንግ ነው። ስሜት ውስጥ ነው ተሸውቶ ነው ባል እቃ ነው። እንደ አንድ ከሴት ማህፀን እንደወጣ ሰው በሴት እህቶቻችን ላይ የሚደርሰውን ጥቃት እቃወማለሁ። ይህንን ጉዳይ መንግስት ከፍተኛ ትኩረት ሰጥቶ የማያዳግም እርምጃ ወስዶ መፍትሄ እንዲሰጠን እንፈልጋለን። አቡ ጓደኛ ሰክሮ መንገድ ላይ ወጥቋል። የቱ ጋር? እዛ ጋር ጎጃሜዎች ሰፈር ላብላሉ ባልሳ ምናምን ወሬኛና ቤተኛ ወሬን ስለምን አሜቱ ተነግሮና ተሰምቶ አንዱ ካንዱ ለአንዱ ናምታቶ ታደሲ ምን ሆነ ነው? ከሚስቴ ጋር ተፋጠው። ምንድን ነው የተፈጠረው? እርሜ ለጓደኛዋ አፋታችን ባለ እንደሆነ ሆናል ብሎ አልክም ቢሰማ ወሬው ተመቶ ሜታሉ ባታው የትም ተዘርቶ ተቀምሞ በውሽ አቤት ወይ አንቺ ምንድን ነው በባልና ሚስት ማለት ጥልቅ እያልሽ ወሬ የምትፈተፍች? ባል ምንድን ነበር? ባል እቃ ነው። ባል ማለት ወንድ ማለት ደግሞ አባት፣ ወንድም እግዚአብሔር ከሰጠሽ ደግሞ ነገ ልጅሽ ነው። እሺ አንቺን የገጠሙሽ ወንዶች በሙሉ መጥፎ ናቸው ማለት ሁሉም ወንድ መጥፎ ነው ማለት አይደለም። ምክንያቱም ሁሉም ሴት ሁሉም ወንድ አንድ ስላሉ። የስ ጋይስ የስ ማርያምን ወንድ ልጅ ያለ ሴት ልጅ ምንም ናት፣ ሴት ልጅም ያለ ወንድ ምንም ናት። በቃ መቻቻል ማንን ገደለ? መቻቻል ማንን ገደለ ጋይስ? እና ደግሞ ከዚህ በኋላ እንደነዚህ አይነት ድራማዎችን ሪያክት ላድርግላችሁ ጋይስ። ቲክቶክ ላይ በጣም ብዙ አሉ እንደዚህ አይነት ድራማዎች። ንገሪ ኮሜንት ላይ ከተመቻችሁ። እኔ እኮ ስወድ አንዳች አይገደኝም ስለ ራሴ ቅንጣት። እግዚአብሔር ሲሰራኝ ላንተ ነው ነፍሴን የመተራት። ምን ነው በሆንኩልህ ቁርጥራጭ እንጨቶች ብርዱ ሲጠናብ ለማንደድ እንድመች ምላሴ ክርቢቱን ምን ነው በተካልህ እሳት እንዲተፋ እንጨት ኮንኩልህ። ደግሞ ደሜ ቢሆን ጋዝ አቀጣጣይ እሳት እንዳያነቡ አይኖች በጭሶቹ ብዛት ሽንቲ አሪፍ ጥበብ እያየው ነው ጋይስ። ግጥሙ ጸዴ ነው። ቢሆን ማጥፊያ ለሊቱ በተኛበት ሰዓት እንዳይነድ ቤቱ እያልኩኝ እንደዛው ነቃው በሰመመን ባለ 10 ባለ 20 ከሰሌል ተምን ለከስ ብቻዬን ነኝ ሳሳዝን በዚህ ክረምት ብርዱ ራሱ ናልኝ የሚያስብላ ጨራደው መጨረሻ ላይ ያበላሸሽው የኔ ናት። መጨረሻ ላይ ያበላሸሽው ተመችቶን ነበር እኮ ግን መጨረሻ ላይ ተበላሸ። ለምንድን ነው የአብዱኪያርን ሙዚቃ ማትሰማው አንተ? ብዙ ጊዜ እነ ታምራትን እነ ኤፍሬምን ትሰማለህ እና እሱ የአዲስ አበባ ልጅ የምንኮራበት ስለሆነ ነው ወይስ ምንድን ነው? አብዱኪያር ምን አገባኝ እኔ ስለ አብዱኪያር ሙዚቃ ምናምን።
ከፍቻ ቃለው በመሰረቱ አብዱኪያርን በጣም አይላቭ ይሄ አረ አብዱኪያርንማ እንዳስናገረብን ሞጣ እንዴ ወይስ ከዮኒ አንተ ቆጮ ተሸካሚ አሁን ይሄንን ይዘህ የመጣህ ጉራ የጉራ ፖለቲካ ይሄ አማራ በደመባት ሀገር ላይ ንግድን እየነገር ፎቅ ሰርተሃል ማርቼዲስ ትነዳለህ ወጃሜ ዘበኛዬ ነው እያልክ መፎከር ቆራጣ የማይማየው እንዴት እንደናቀ የአብዱኪያር ሙዚቃ አዲስ አበባ ይስለው አዲስ አበባ ይሸዋ የአማራ ግዛት ነው ረሳውን ይሰለቻሉ ባንታክነን ውሻውን ነው ጋይስ እንደዚህ የምትሰድበው እንዴ አረባከን አረግዛ አንተ ውሻ ነህ ደግሞ ጋይስ ያዳምጣል እዩ ታዲያ አርጎ የሚያዳምጠው በኢየሱስ ሰው ራሱ እኮ እንደዛ ያዳምጥም ጆሮን አቁሞ ይት አቡሌ ደግሞ ስነስርዓት ያለው ውሻ ነው ሆነ ያለበት በቃ እኔ ባንታክነን ተሰቃየው አቡሌ አሰቃየኝ ዝጋ ስነስርዓትህን ይዘህ ጋይስ አሁን ምን እያሰበ ይሆን እቺ ትዩ አፈታኝም እንደ ምን አብድ እኮ ነው እንዴ ምን አርግ ነው የምትዩ እኔ ናት ምንድን ያማረሽ ምንም ይሁን ምግብ ብቻ ይሁን አሁን እኮ ልጋብዝሽ ነበር ግን አገልግሎት አረ ጋብዘኝ እንዴ እዚሁ ይምጣ ምግቡ እንዴ ይምጣ እዚሁ ምግቡ የፈለግሽው ምግብ ከፕሮግራም በኋላ እኔ ነኝ የምጋብዝሽ ትጋብዘኛለህ አሜን ታሪክ ማራይ የባለፈው ሳምንት መልኳና እኮ ይሄ መልክ አንድ አይደለም አዎ አይደለ አዎ ከዛ በኋላ ምግብ ትበያለሽ በደብ አሁን ቃል እንድታወጣልኝ ፈልገው ምግብ መብላት ነው በእግዚአብሔር ዘንድ ግማሽ ፈውስ የለም ምግብ መብላት ፈልጋለሁ ልጆቻችሁ አውሬው አፉን ከፍቶ ኢትዮጵያ ላይ አፉን ከፍቶ ልጆቻችሁ ሊበላባችሁ ልጆቻችሁ ተቆጣጠሩ በተለይ ሃይ ስኩል ላይ ያሉት ገና አስራዎቹ መጨረሻ ላይ ያሉት ሴቷ ከወንድ ጋር ስለሄደች ብቻ አይደለም መቆጣጠር እና መቆጣት ያለባችሁ ከሴት ጋር ራሱ ስትሄድ የት ነው የሚሄዱት ብላችሁ መቆጣጠር አለባችሁ እግዚአብሔር ልጅን አሳልፎ ሲሰጣችሁ ተራ እንዲሆን አይደለም አያችሁ ጋይስ ጊዜ ግን አያችሁ ጊዜ ሴት ልጅን ከወንድ ነበር የምንጠነቀቀው እህቶቻችንን ከወንድ ነበር የምንጠነቀቀው አሁን ደግሞ ከሴት አረ ጊዜ እኮ ጋይስ ይገርማል እኮ ስለዚህ የሚያዩት ነገር ይሄ ነው ብያለላችሁ ከተመሳሳይ ጾታ የሚደረግ ነገር አንድ ወንድ ለ3 ለ4 ሴት ሌላ የተጨመላለቀ ነገር ሲያደርጉ ወንድ ከወንድ ጋር ይሄ ምናምን ተውቹ ነገር ነው የሚያዩት ስለዚህ ልጆቻችሁ ከተለየ ጾታ ስለሄደ አይደለም መቆጣጠር ያለባችሁ ሴቷ ራሱ ጓደኛው አስተዳደጓ ምንድነው ቤተሰቧ ምን አይነት ቤተሰብ ነው ብላችሁ ተቆጣጠሩ አውሬው አንደዚህ አፉን ከፍቶ ልጆቻችሁ ሊበላባችሁ በዚህ ጊዜ ማርያምን ጋይስ ልክ ናት በጣም በዚህ ጊዜ ሶሻል ሚዲያ እንደዚህ በተስፋፋበት ጊዜ ከባድ ነው በጣም ማርያምን በጣም ነው የሚያሳዝነው በጣም ነው የሚደብረው ስለዚህ እባካችሁ ደግሞ የሃይስኩል ተማሪዎች አባትሽ ከሀገር ሚንከራተተው በሾፍርና በየሰፈሩ ዘበኝነት ፊቱ እስከሚቀያየር ወጣትነቱ እስከሚያጣ ድረስ እናንተ እንደዚህ አይነት ተራ ሰው እንድትሆኑ አይደለም እናትሽ በየመንገዱ እንጀራ እየጋገረች እየሸጠች በየጉሊቱ ፊቷ እንዳለ እንደ ማዲያት ተጠብሶ እናንተ ተራ ሴት እንድትሆኝ አይደለም እባካችሁ ሴቶች በተለይ ሃይ ስኩል ገና መጨረሻ ላይ ሃያዎቹ መጀመሪያ ያላችሁ ልጆች እባካችሁ ዋጋ የተከፈላችሁ ተራ ሴቶች እንድትሆኑ አይደለም ዋጋ የተከፈለባችሁ ተራ ወንዶች እንድትሆኑ አይደለም እባካችሁ ተምራችሁ ሰው ሁኑ ተምራችሁ ቢያንስ እንኳን ለሀገር ባጠቅሙ ለእናት ለአባታችሁ እንኳን ጥቅሙ ተራቱ ነው ባካችሁ ዛሬ ትልቅ የስርቆት ወንጀል ላጋልጥ ነው የመጣሁት በመጀመሪያ ይህን ሱዳንኛ ሙዚቃ ስሙት አላህ 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 እንዴ በመቀጠል ደግሞ የኛዋን ኢኒቨንን አዲሱ ሙዚቃ ስሙት አላህ 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 ጣም ከነዝጎ የምወድልህ በብዙ እንግዲህ እንደሰማችሁት ነው ቀጥታ ነው ኮፒ የተደረገው ግጥሙ ብቻ ነው ከሱዳንኛ ወደ አማርኛ ተተርጉሞ የመጣው አንቺ እኮ አታፍሪም ይሄንንም ከኔ ነው የሰረቃችሁ ትይ ይሆናል አሪፍ ሙዚቃ ሰርተሽ ታኮሪናለሽ ስንል ሰርቀሽ እንደ ሀገር ታዋሪጅናለሽ ይሄ ካንቺ አይጠበቅም ከዚህ በኋላ ተርጓሚ መሐመድ ምትኩ ሳይሆን ተርጓሚ ኔቨን ሌባዋ ምንል ይመስለኛል ኔቨን ምትኩ ከዚህ በኋላ በተለያዩ የትርጉም ስራዎች እንጠብቅሻለን ግን ጋይስ ተናግራለች እኮ እንዴ ከቨር ነው እኮ ብላለች ኔቨን እኮ ራሷ ተናግራለች
የራሴ ነው አላለችም። የዚህን ሙዚቃ ከቨር ነው የሰራሁት ብላ ተናግራለች። ጆርዲ አንብሎክ አርግኝና ለራስሽ ልላክልሽ። ጆርዲ ከሴቶች ጋር ስትሳሳም ራቁት ሆና ምን ሆና ልከውልኛል ከሴቶች ጋር። አሁን ጋይስ በዚህ ሰዓት ጆርዲን አታክ ማድረግ አልፈልግም እኔ በግሌ ማለት ነው። ምክንያቱም አሁን እየሰራች ያለውን ስራ ማደናቀፍ ነው ብዬ አስባለሁ። ወደ ጆርዲን ቀጥለን እንመጣበታለን። ይሄ ችግር ከተፈታ በኋላ ጆርዲን ምንድነው ጥፋቷ ብለን ብንመጣበት ጥሩ ይመስለኛል። ምክንያቱም አሁን ጆርዲን ጥሩ ስራ ነው እየሰራች ያለችው። ምንም እንኳን መጥፎ ባህሪ ቢኖራትም ጥሩ ስራ ነው ልናይላት የሚገባው አሁን ማለት ነው። ሌሎች ፔጆች መልቀቅ ይችላሉ፣ እኔ ግን አልለቀውም። እኔ እዚህ ቻናል ላይ ጋይስ ስንቴ ተናግሬያለሁ። የጆርዲን በቃ ይሄ ነው አላማዋ በስንቴ ነግሬያቸዋለሁ። አብዛኞቻችሁ ግን አትሰሙኝም። ጆርዲዬ ሰላም ነሽ እናቱ? ይሄ ነው መጨረሻው። I hate to break it to you guys። የአራዳ ልጆች ሀፍረት አቁመዋል። ኦፊሻሊ ምን ይባላል ምናምን የሚባል ነገር ቆሟል ጋይስ። እኔ በቲክቶክ ማለት በቲክቶክ የሚተላለፍ ነውር ብዙ አይቻለሁ። ትንሽ እችኛዋ ከፋም አለች፣ ትንሽ ከፋት አለችብኝ። አይታችሁታል? ይሄ ምጥ ቀርጻ ያስተላለፈችው ማለት እኔ ብዙ ጊዜ ቪዲዮ ተረጉማለሁ። ይሄን ያደረጉት እኮ ይሄን ለማግኘት ነው ምናምን ብዬ፣ ግን ትርጉም ያጣውለት ቪዲዮ ቢኖር ይሄ ነው። ዛሬ ስሰማ ደግሞ ይቅርታ በሉኝ ብቻ አይደለም እከሳቸዋለሁ ይላል። በእሷ እጅ በተቀረጸ ቪዲዮ ሃሽታግ አርጋው ይሄ ካፕሽን ጽፋለት መዝሙር ገብቶበት ፖስት በተደረገና ወደ እኔ በመጣ ቪዲዮ እኔ ነው ይቅርታ ምለው። እኔ ነው ያረዳት ችግር ያለብኝ። አትሰማም? ምንድናችሁ እናንተ አለ ማን ነኝ ብለሽ ነው የምታስቢው እንዴ? ሚሊዮን ተከታይ ያለሽና ኢትዮጵያ ልትገዢ ነው እንዴ? ምንም ሺም በቃ የለም። እና የተረዳችሁ ማለት ይሄ ነገር እንዲህ ኔጌቲቭ የሆነው ኢቢኤስ ሚስ ኢንፎርሜሽን ስላፈለ እና ሚስ ኢንፎርሜሽኑ ምንድነው? አንደኛ ላይቭ አይደለም መሆኑ ነው። ላይቭ ሆነ አለው ነው ኮማተር አያደርግም። ያ ላይቭ አይደለም ያስተላለፍኩት አለች ጋይስ። እኔ እኮ በጣም እኮ ነው የገረመኝ። ይሄ ምጥ ላይ አይተላለፍም በየትኛው ባህል ያ እና ከ5 ቀን በፊት ነው የተቀረጸው። 55 ኤልሲ ጎብ ይለቀቅም። ይሄ ነው ለምን ዲ yes ያረዳ ልጆች ስህተት ሰርተው ይመጡልህና ከስህተቱም ስህተት ይዘው ነው የሚወጡት። ተምሮ አይደለም የሚወጡት ስህተት ይዘው which eventually ሌላ ስህተት ይዞልህ ይመጣል። 2-3 ወር ስተው yes ሌላ ጸያፊ ኮንተንት ይዞልህ ደግሞ ብቅ ይላል። ያ ዝም ስለሚባሉ እኮ አይ ኢትዮጵያ የኢትዮጵያ ሕዝብ ጋር የምናገረው ነገር ጃኒም በአቁመሻል አይደል? ጌብ እኔ ቆየው ጃኒም አቁማለች፣ እኔም አቁሜያለሁ። ምንድነው ጊፍት አምጡ ምናምን ማድሮ ኢትስ ኦኬ ጨዋታ ምናምን። አሁን ግን ነው በቃ መለወጥ አለባችሁ። ኤርሚ የራስን ከሸቀልክ በኋላ ለምን እንደዚህ ትላለህ? ጊዜ ተመሳሳይ ነገር እንደ ድሮ የሆነ አንዳንድ ሰው ክፍለ ሀገር የሆነ ቦታ ጥለሽው ትሄጂና የሆነ ድንጋይ ላይ ጥለሽው ሄደሽ ወዶት አይደለም ግን ሲመለስም ድንጋይ ላይ የምታገኘው አይነት ሰው አለ። እንደዛ መሆን የለብሽ። አንድ አበባ አንበሳ ልቀቁ ትሪፕል ነው ምናምን ከሚል ህይወት ወጥተናል። ስለዚህ ስማ አፍተር 5 days አንድ አበባ ጋይስ ሙድ ያዙ እንደሆነ እኮ ያስታውቃል ፊታቸው ላይ። አረ ወይኔ የሰሞኑን ማለት ነው እነዚህ ፋይተሮቹን እያገናኛችሁ እነ ጆኒ እነ ሴዶን ማስታወቂያ የምታሰሩ ሰዎች ማለት ነው ደና ገላጋ እያዙ እንጂ እንዴ ትላንቶቹ አሁን ለምሳሌ ተገናኝተው ነበር እንዴ መንገድ ሊደባደቡ ነው እንዴ? ጥቂት እኮ እየተሸጣለው እኮ ይሄን እና ያለን ተብሎ እኮ ነው። ደና ገላጋ እያዙ በደንብ ያዟቸው፣ አለበለዚያ ድራማው አይሆንም። ከዛቡ ሳይደርሱ መንገድ ላይ ልታደባድቧቸው ነው፣ ልታጨራርሷቸው ነው እንዴ? ከተገናኙ ከተበቃ አለቀ እኮ ጌች እኮ ቀለጠ ማለት ነው እኮ። ሪፖርት ሳይገባ እኮ ሜዳ ላይ ያልቅ ነው እንዴ? የቻይኖች ጸብ ሊሆን ነው አስፋልት ላይ ምናምን ቢሏት፣ ወይስ ደግሞ ድንገት ገላጋዮቹን አልፎ ሲገናኙ ና ብራዘር እንዴት ነሽ ልበልሽ ብዬ ነው ምናምን ብለው ነው እንደሚሄዱት። አታገናኟቸው። ቢያንስ ደና ገላጋዮቹ ላጥላጥ ሲል ግጥም አድርገህ በቃ ክፈሏቸው። ለገላጋዮቹ ከፍላችሁ አሰሩ እንዴ ጸቡ እንዳልቅ ሜዳ ላይ አደራ። ያ ጉድ እንዳትሆኑ። ብር አንቺ ላይ ከማያወጣ ወንድ ጋር አትሁኚ። ወንድ ልጅ የማያደርግ ከሆነ ከአንቺ ጋር ሚስቱ እንድትሆኚ አይፈልግም። ሌላ ሴት ላይም እያወጣ ሊሆን ይችላል አታውቂም። ግን አንቺ ትተሽው ሂጂ። ምክንያቱም ሌሎች ብዙ አሉ። ለምትሰጪው ነገር እየተጠቀመሽ ነው። በነፃ እያገኘ ነው ማለት ነው። ግን በነፃ እየሰጠሽው ነው ያንን ነገር። ጋይስ ብር ከሌለውስ ለዛ ተጠንቀቂ። አንተ የሴት ደላላ
ወንድ ልጅ ዳይፐር አድርጎ የሚሽከረከርበት ሀገር ላይ ተቀምጠ እንደዚህ አይነት ምክር ባትሰጥ ይገርመን ነበረ። አሁን እኮ በውስጥ ቢጽፉልህ እኮ ትሸጣቸዋለህ እኮ። እስቲ እንደዚህ አይነት ባልፈልግልን ቢሉ አሁን ትሸጣቸዋለህ። ሴቱም እንደዚህ አይነት ቪዲዮ ነው አሁን የሚፈልገው። ብሩን የሚረጭልሽ እንደዚህ የሚያደርግሽ እያለ የሚለፈልፍላቸው ነው የሚፈልጉት። እውነታውን ማመን አይችሉም። ብዙዎቹ ትዳራቸውን እየፈቱ ያሉት በእንዳንተ አይነት ቦርኮ ቪዲዮ ነው። ገላችሁን ሽጡ፣ ለገላችሁ አስከፍሉ እያለ አንዷ ባለፈው የቤት ስራ ከሰራሽ ብር ይከፈልሽ ስትል ነበር። ስራ ነው ትዳር መሆኑ ቀርቶ ማለት ነው። አንተ ደግሞ ለገላሽ አስከፊ እያልክ ነው። ታዩ ካልሆነ እያልክ ነው። ምንድነው ግብይት ነው እንዴ? ጋይስ ያሳዝናል። የሰው ትዳር ለማፍረስ ቆርጦ የተነሳ ሰው ያሳዝናል። ማርያምን ትዳር እኮ ነው። በክፉም በደጉም በደስታም ባዘንም በመውደቅ በነሳት አብሮ ለማሳለፍ ነው እንጂ የሚጋቡት ገበያ ከሆነ ከአንድ ሰው ፍቅር እኮ ነው። ገምን አስለጥፉ አማራጭ ሞልቶለት የለ እንዴ? ያሳዝናል። ግብይት ነው እንዴ ተያዘው? ምን ነው ሸቀጥ አረካቸው? ምን ነው ሸቀጥ ነው? ኮሜንት ላይ የሚርመጠመጡ ራሱ እንደ ሸቀጥ ነው ራሳቸውን እያሰቡ ያሉት እኮ ከምንም ነገር እንደሚሸጠቃ ምን ወረዳችሁ? እንደዚህ ተግማማችሁ። ትዳር ፍቅር በቃ ይሄ መተሳሰብ መከባበር ምናምን መቻቻል የሚባለውን እንዳለ ጥንብርኩሱን ተታችሁ በቃ እንደዚህ የገማ አይነት አጀንዳ ነው እያራመዳችሁ ያላችሁት። ለዚህ እኮ ነው ፍቺ የበዛው። ለዚህ እኮ ነው የትዳር መበጥበጥ የመጣው። ለዚህ እኮ ነው ልጆች ያለ አባት ያለ እናት እያደጉ ያሉት። ባጃጅ አተና ምን አባረው ምን ሆነ ነው እዛ አቺ ባጃጅ ነይ ባጃጅ ነይ እንደ ጋይስ አረ በይሽ አረ አይደረግም እንደዚህ አትሽ ዝናብ አልሆነብሽም ትንሽ አታባሪ ባጃጅዬ አረ ጋይስ እኔ እኮ አቺ ባጃጅ እኔ ጋይስ ባጃጅ ሲል ምንድነው ብያለሁ ባጃጅ ነይ ባጃጅ ለካ 3 እግር ስላላት ነው አንድ በስማ ይሄ ኃጢአት ነው ጋይስ ዲ እንዴት አረ በኢየሱስ እንደዚህ አይደረግም ማርያምን አንተ እንደዚህ አይደረግም ይደርስብሃል በራስ ባጃጅ ነይ ደግሞ ጋይስ ስትጠራት ትመጣለች እንጂ እንዴት ነው ባጃጅ ስትባል ትመጣ የምትችለው እንዴት ገባት ደህና ነሽ ዝናብ አልሆነብሽም ትንሽ አታባሪ ባጃጅዬ ትንሽ ሲያባሪ የት ነሽ አንቺ ምን ሆነ ነው በእናታችሁ ስታሳዝን ማርያምን የት እየሄድሽ ነው አረ ይደብራል አንተ ሼም ነው ማርያምን ጋይስ በኢየሱስ ድርሹ ዳና አሁን ስህተት ሰርታለች ምኑ ነው ስህተት የሰራችው እቺ ሴትየው ቪዲዮዋን ቲክቶኳን ለቀቀች ሶሻል ሚዲያ ላይ የለቀቀችው ከሴንስ በኋላ ከወለደች በኋላ ፔኑን ነው ምናምን ያ የፊትሽ ካራክተር ፊትሽ ላይ የሚያሳየው የህመም ምልክት በነገራችን ላይ ምጥ ሰዓቷን በምጥ የወለደችዋን የምጥ ሰዓቷን የምታስታውስበት ሰዓት ነው። በሴስ የወለደችው ደግሞ የሴስ ታይም ከተሰራች በኋላ የምታሳየው ፔኑ የምታሳይበትን ወቅት ነው ፊትሽ ላይ ስታሳይ የነበረው። አለማፈርሽ ቁጭ አድርገሽ ቪዲዮ ከፍተሽ ለቅሶሽም ትቀርጫለሽ ሆስፒታል ከወለድሽ በኋላ። አለማፈራችሁ እንደዚህ የምታረጉ እናቶች በጣም ነው የምታስጠሉት። ባይዘው ቴንክ ዩ ድርሹ ላይ እኔ ምንም ጥፋት አላየሁም ጋይስ በነገራችን ላይ አለማፈራችሁ ከዛ በትወልድ እንደዚህ ምናምን አይባልም። በመጀመሪያ ደረጃ እውነት እኛ ኢትዮጵያዊነታችንን ባህላችንን የምንወድ ሴቶች ከሆነን እናቶች ከሆነን ሴት ልጅ እርግዝናዋን ስትደብቅ እንጂ አደባባይ ላይ አውጥታ ስታሳይ ይደብራል። ከወለድሽ በኋላ ማሳየት ትችላለሽ። በተቀራ ከእርግዝናው ጀምሮ ዛሬ 9 ወር ገባው 8 ወር ገባው እያልሽ ስንት ነገር አለ። እሱ ክፋት የለውም ጋይስ ችግር የለውም እኮ ለአድናቂዎቿ መናገር ዛሬ እንደዚህ ነኝ ምናምን እኮ ችግር የለውም። ላይቭ ስትሪም ስትወልጅ ላይቭ ስትሪም ከባድ ነገር እኮ ነው ጋይስ። እግዚአብሔር ይመስገን። እኔ ባይዘው ጋይስ ይቅርታ አድርጉልኝ ከወለድኩ በኋላ ነው ያሳዩዋችሁ እንትሪ ቪዲዮዎች ወልጄ ከጨረስኩ በኋላ። ከዛም የሆነ ዘፈን ላይ የእናቶች ቀን ላይ የእናት ምናምን የሆነ ቪዲዮ ለቅቄላችኋለሁ። ግን አሁን እዛ ላይ ለሚሰድቡኝ ስድብ እዛ ላይ ለሚሉኝ ነገር በአጠቃላይ ምንም አይከፋኝም ምንም አይደለም። እኔ ገረመኝ ጋይስ እንዴት ትዛላት ምጧ እንደመጣ ምናምን ላይቭ ግቡ ምናምን አስባችሁታል? ምጣችሁ መጥቶ ስልካችሁን ላይቭ ስትገቡ ምናምን ከፍል ላፍቴ ማለት ሃፒ በርዝዴይ ልገርም ባይሮ
አትከፍቱት እንዴ? አትከፍቱ ክፈቱት እንጂ እንዴ! ይከፈት 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 ይከፈት። እሺ ሶሪ مش عارف آخر ኦሬንጅ ነው አይፎን 17 ይላል። ናይስ አዶናይ ብዙ ጋፍሮፍ ሰው አይቻለሁ። እንዲህ አይነት የወረደ ለራሱ ክብር የሌለው ለቤተሰቡ ክብር የሌለው በህይወቱ የራሱን ህይወት መኖር የማይፈልግ እንደዚህ አይነት ሰው እኔ እጅግ በጣም ዱርዬነት ከማሜ በላይ ማለት ነው። ለአሳር ነው ማለት ጋይስ ማሜ እንግዲህ ከ1 ሚሊዮን ብር በላይ ተበልቷል እና የበላው ልጅ ማን ነው? ይሄ ከጀርባ የምታዩት ከማሜ ጀርባ የምታዩት ሰው ነው። ሊቢያ ነው የሚኖረው ምናምን እና ለማሜ እየደወለ እስኪ ማሜ ዛሬ እንደዚህ ብር አስፈልጎኝ ነው በእናትህ መመልስልህ የፈጠነ ምናምን እያለ እስከ 1 ሚሊዮን ብር ድረስ ተቀብሎታል። እጅግ በጣም ብዙ ዱርዬ ማቃለሁ። ያሳዝናል። እንዲህ አይነት ይሄ ዱርዬነት አትለው ገባ ይሆናል አይደል? ጋፍሮፍ ሰው ስግብግብ ሰው አየ ስግብግብ ከልክ ያለፈ ስግብ 1 ሚሊዮን ተቀብሎ 30 ሺህ ብር ለኔ የሆነ ልጅ ይዞልኝ ይመጣል። ማሜ ተቀበለውና ምናምን ንቀቱ ራሱ ገባ ተቀበለውና በቃ ችግር የለውም እስከ ነገ ድረስ ብቻ ጠብቀኝ። ልክ እህቱ እንደምትለው እህት የምትባለውም ኦቲኤፍ የሚባለው ልጅ ቁጥሩን ስልክለት ይሄን ቁጥር እኔ ራሴ ሳወራ ነበር እናትየው ተብሎ ነው የተላከልኝ ነው ያለው። ልብ በሉ ኤቭሪ ቼኑ የማፊያ ቼን ገባ። እነዚህ ሰው የሚያሳግቱ ሊቢያ ላይ ለሚያለቅሱ ለሚጮሁ ለሚሳቀቁ ለሚሉ ሶሻል ሚዲያ ላይ ቁጥር 1 ማፊያ አጋጭ አሳጋጭ ተቀበል እመኑን። ይኸው ስማኝ በዚህ አጋጣሚ እንዲሁም አሪፍ መረጃ ወጥቷል። ማሜ ማርያምን ይመች ማሜ ሄኖክ እዚህ ገስት ላይ ያለው ከዘራ ይዤ እስከሚሄድ ድረስ የእናንተን ቼን ከነገ ጀምሮ ከመንግስት ጋር ተገናኝቶ ገባ ከኢንሳ ጋር ተገናኝቶ ከደህንነት ከኢትዮጵያ ደህንነት ጋር ተገናኝቶ እመነኝ የሰው ሀቅ የህዝብ ሀቅ ይወጣል። እኔ ያስገባውበት ግድ ነው ማርያምን ግድ ነው። ለምን ፀጉርሽን ገለጥሽ ብለዋት ማናት ጋይስ? እቺ ደግሞ ማናት? ለምን ተሰራሽ አይባልም እንዴ? ለምን አማረብሽ አይባልም? እመቤቴን አይባልም ነውር ነው አይባልም። እኔ እኮ ልጅ አይደለም። እኔ እኮ እንደ ሰዎቹ መሳቅ እፈልጋለሁ። እንደ ሰዎቹ አምሮ ቢመጣ እፈልጋለሁ። ታስጠሉት፣ በጣም ነው የምታስጠሉት። ማርያምን በጣም ነው የምታስጠሉት። በጣም ምን የፈለጋችሁ ፍርድ ለእናንተ ይግባ። ማርያምን በእኔ ቦታው ናችሁ አይታችሁት፣ በእኔ ቦታው ናችሁ ባያችሁት። 4 ልጆች አባት የሆንከው ወንድማችን አቶ ፋሲል እሸቱ እንኳን ደስ አለ። 4 ልጅ በዚህ እድሜ ሳንቆ ነው ወጣት ነው። እንኳን ደስ አለ። አመሰግናለሁ። How the fuck you know this? እንዴት ነው አባትነት? ሃው ይህ ህመም ነው። እኔም ውስጤ ቆስሏል። በጣም ደስ ይላል። ደስ የሚል ስሜት አለ። አይ ደስ እንደማይል ከፊትህ እናውቃለን ወንድሜ። በእናቴ ማህፀን በእውነት ኧረ በኢየሱስ ጋይስ አስባችሁታል? 4 ልጅ ጋይስ በዚህ እድሜ 4 ልጅ እቺ ታዳጊ 2 ኪሎ ሰው ከሌለ ተደርጓል። ጋይስ ወደ ቲክቶክ ፋሚሊዎች የኢትዮጵያ ህዝቦች እርዱኝ በቃ ሞተች እኮ ጀሞ። እንኳን ደስ አለን፣ እንኳን ደስ አለን፣ እንኳን ደስ አለን፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን። ታማለች አለ አሟታል፣ እንርዳት እናግዛት አለ። ቋንቋ አይችልም፣ አማርኛ አይችልም፣ ግን ከጎኑ የተቸገረ ሰው ጎረቤት ወይ ጓደኛውን ማገዝ ግን እንደሚችል ልቡ አመነ። ማህበራዊ ሚዲያ ላይ ይዞ መጣ። ምናልባት ማህበራዊ ሚዲያ ላይ እንዳሉት ቃላትን አሳምሮ መናገር አይችልም፣ ቃላትን አሳምሮ መግለጽ አይችልም። ያስቃል፣ ግን ታማለች። አያስቅም ጋይስ እንዴ? እኔ አላሳቀኝም። የጳውሎስ ንግግር እንዲሁም በጣም ነው ያሳዘነኝ። ማርያምን ነው የምላችሁ። ልትሞት ነው እርዱኝ፣ ከእናንተ ውጭ አማራጭ የለኝም አለ። ያስቃል። መሳቅ በሱ በኩል ሲሆን ልንገባ ነው አላችሁ። እኔ ቲክቶክ ላይ
ያለ ሰው ጋይስ ይገርመኛል። ቲክቶክ ላይ ያለ ማህበረሰብ ጋይስ ብታዩት ቪዲዮውን ማርያምን ነው የምላችሁ፣ ቪዲዮውን ብታዩት ሲያሳዝን። ጳውሎስ እንደዛ እየለመነ ባካችሁ ልትሞትብን ነው እህታችን ልትሞትብን ነው ባካችሁ እያለ ኮሜንቱን ገብታችሁ ብታነቡት፣ ቆይ ላሳያችሁ። እዚህ ጋር እንዲሁም አለ ኮሜንቱን ላሳያችሁ ጋይስ እዩት። ጳውሎስ እንደው በቅዱስ ጳውሎስ እዩት ጋይስ ኮሜንት ጳውሎስ ነው የሚያሳስተው። ይቅር በለኝ ስቅ ያለው በሌላ ሰው አሰሩ እግዚአብሔር ይማርሽ። አሁን ጋይስ እንደዚህ ይባላል። ዋናው ነገሩ ለሷ መድረስ ነው አይደለም? መኖርም መቀመጥም አልችልም ይቅርታ ስቅ ያለው ያስቃል ጋይስ። ልትሞትብን ነው እኮ እያሉ እየለመኑ እኮ ነው እነሱ። ወደ ቲክቶክ ፋሚሊዎች የኢትዮጵያ ህዝቦች እርዱኝ እንዳለ ጋይስ እዩት። ፌል ተደርጓል ፓርቲ ያስቃል እንዳለ ኢሞጂውን ተመልከቱት። ጌታ ሆይ ወድጄ አይደለም ጥርሴ ገጦ ነው ሳቄ ያመለጠኝ። በቃ የሆነ ምንድነው የሚባለው ጋይስ ሲሪየስ መሆን የማይችል ሰው ነው ያለው ቲክቶክ ላይ ማለት ነው። እኔ በጣም ነው የሚገርመኝ። በቃ ከ50% በላይ ሰው በቃ ትክክል አይደለም ቲክቶክ ላይ ያለ ሰው ማርያም ነው የምላችሁ። ያስቃል። ልትሞት ነው እርዱኝ ከእናንተ ውጭ አማራጭ የለኝም አለ። ያስቃል። መሳቅ በሱ በኩል ሲሆን ልንገባ ነው አላችሁ። ብዙ አወራችሁ፣ ግን ትላንት ሞተች። የሳቅን ገደልን አይደል? በህመም እንዴት ይሳቃል? በስቃይ እንዴት እንደሚሳቅ አላውቅም። እኛ ሀገር ይሳቃል፣ በደንብ ይሳቃል። እሱ ነው የሚገርመኝ። አንድ ሰው ታሞ ያያችሁ እንዴት ትስቃላችሁ? እንዴት ለዛውም እኮ ህፃን እኮ ናት ጋይስ፣ ህፃን ማርያምን በጣም የምታሳዝን ህፃን። በጣም የሚያሾፉ በጣም ብዙ ሺህ ኮሜንቶችን አየሁ። ጳውሎስ እንዳታጠፋው ይህንን ቪዲዮ ለታምር ይቀመጥልን፣ ምን አይነት ህዝቦች እንደሆንን ከዛ በጣም የሆነ የጻድቃን ሀገር ምናምን ክርስቶስን የሚወድ ሀገር ምናምን እንደሆነ የለም። እሱ አሁን ተቀይሯል። ዓለም እንዲያቅልን እንፈልጋለን እኛ። ይሄ እዚህ የጳውሎስ ኮመንት ውስጥ ያለን ሰዎች ነን እኛ። ባይዞ ኢትዮጵያውያን ማለት ይሄ ኮመንት ውስጥ ያለን ሰዎች ነን። በወዳጆቻችን በወገኖቻችን ህመም የምንስቅ ህዝቦች ነን። ህመማቸውን የሚገልጹበት መንገድ ስላላማረ ብቻ መርዳት ማንችል ህዝቦች ነን እኛ። ይቀመጥልን፣ ለታሪክ ይቀመጥልን እግዚአብሔር። በመልክ በልብስና በታዋቂነት ላይ የተመሰረተ ያት ጋይስ ልጅቷ ይህች ናት እንግዲህ መሀል ላይ የምታያት ሰማያዊ በነጭ የለበሰችው ናት። ረተው የዘመናችን የሰዎች ደንታ ቢስነት ሌላኛውን መራራ እውነት ይዞ ብቅ ብሏል። እባክሽ ሜላት ደቂቃ ጨምሪልኝ በሚለው ንግግሩ የሚታወቀው ቲክቶከር ጳውሎስ ከቀናት በፊት ተንበርክኮ በሁለቱም ኩላሊቶቿ ህመም ምክንያት በሞትና በህይወት መካከል ስለነበረች አንዲት ልጅ እባካችሁ አድኑልኝ፣ ሙስሊሙን በአላህ ክርስቲያኑን በእግዚአብሔር አሳክሟት ሲል በእንባ የታጀበ ጥሪ አቅርቦ ነበረ። የታመመችዋም ልጅ በእንባ ታጥባ አሳክሙኝ ስትል ተማጽና የነበረ ቢሆንም የቪዲዮ እይታ ግን በሚያሳዝን ሁኔታ በጣም አነስተኛና የብዙዎችን ትኩረት ሳያገኝም ቀርቷል። ይህም ብቻ ሳይበቃ በጳውሎስ የተማጽኖ መልእክት ላይ ቲክቶክ ላይ ብዙዎችም ሲሳለቁና ሲዘባበቱ ነበረ። ጋይስ ከዚህ በላይ ስንት አሉ ጋይስ? ከዚህ በላይ ስንት ኮሜንቶች አሉ? ኮሜንቶችን ብታያቸው ማለት ነው በጣም ይቀፏቸዋል። ይህ የእርዳታ ጥሪ በታዋቂ ሰው የቀረበ ቢሆን ኖሮ ህዝቡ ለመርዳት በተሽቀዳደመ ነበር የሚሉ አስተያየት ሰጪዎችም የሰዎችን የመረዳዳት ፍላጎት በመልክና በደረጃ መለየቱ ጥልቅ ክፋትና የሞራል መውደቅ ያሳያል ሲሉም ይሞግታሉ። በተለይ ለአርቲስቶችና ለታዋቂ ከጀርባ ያለው አባቷ ነው መሰል ጋር ሲያሳዝን በእናታችሁ በኢየሱስ ታከሮች ሲሆን በቀናቶች ብቻ እስከ 100 ሚሊዮን የሚሰበሰብበት ለድሃው ማህበረሰብ ግን ማፌዝና መሳለቅ የሚሆንበት ዘመን ላይ ደርሰናል። ዛሬ ግን ያቺ አሳክሙኝ እያለች ስትማጸን የነበረች ልጅ ሕይወቷ ማለፉን ጳውሎስ በእንባ በተሞላ ቪዲዮ ይፋ አድርጓል። ይህም የበርካቶችን ልብ የሰበረና የሰው ልጅ ለችግረኞች ያለው አመለካከት በይስሙላ በዘመናዊ ጥቅም ላይ የተመሰረተ መሆኑ ዳግም ያረጋገጠ አሳዛኝ አድርጎታል። በጣም ያሳዝናል ጋይስ። በጣም ምን ታስባላችሁ እናንተ? ሐሳባችሁን ኮሜንት ላይ ጻፉልኝ። አሁን ደግሞ አረቂያችን መጥቷል ማለት ነው። አረቂያችን እንጠጣለን። ቺርስ። ግን ደደብ ነው አንተ። የደደብ ዘበኞችማ ሊያዩኝ አይፈልጉም እኮ። ይህን ቪዲዮ ብዙ ሰው ሼር አድርጎልኛል። ሉዓላዊትና ዩቲ ለሁለታችሁ በጣም ክብር ነበረኝ። ምክንያቱም እናንተ በጣም ጥራችሁ በራሳችሁ ጥረት ለፍታችሁ ነው እዚህ ደረሳችሁት። እንደሌሎቹ ሴቶች ተወርካችሁ ወይ ራቆታችሁን ቲክቶክ ላይ ምናምን ብዙ ነገር አድርጋችሁ አይደለም የደረሳችሁት። በዛ ምክንያት ሪስፔክት ነበረኝ። አሁን ግን በጣም እየተንበላጠጣችሁ ነው ማለት ገንዘብ ሲመጣ ወይ ጥሩ ደረጃ መድረስ እኮ ወንድ ልጅ ዲስሪስፔክት ለማድረግ ለምንድን ነው የምትጠቀሙበት? እኔ በጣም ነው የሚገርመኝ አብዛኞቻችሁ ማለት ነው። ዘበኛውም ቢሆን ስራ ላይ ነው ያለው። ችግር የለውም ለአሁኑ በቢጫ ለለፋችሁና
ከዚህ በኋላ ላለው ግን ወንድ ልጅ ዲስሪስፔክት ስታደርጉ ባያችሁ ላፊ ነው የሚሄድባችሁ። ኖ ጋይስ አይ ቲንክ እዚህ ቪዲዮ ላይ ማለት ነው ወንዱ ነው የሰደባቸው መሰለኝ። ቪዲዮን እያየሁት ነበርና ሲያልፍ ሰድቧቸው ነው ያለፈው። ከዛ በኋላ ነው እነሱም የሰደቡት እና ጥፋት አለባቸው ብዬ አላስብም። ማለት የሰደባቸውን ሰደቡት። አይ ዶንት ቲንክ ጥፋት ያለባቸው። አንድ ቀን ወንዱን ብትባል ምን ማድረግ ትፈልጋለህ? ለአንድ ቀን ወንድ ብትባል ወንድ አይደለህ እንዴ ወንድሜ? የተቸገሩትን እረዳለሁ። እሺ የተጣላን ሰው ቢኖር እመታለሁ። በጣም ሴት ነው የተጣላን ሰው ቢኖር እመታለሁ። በጣም ነው በዚህ ብርድ ገላህን ስታጠብ ኧረ ተው በርጠሚዎስ፣ ኧረ ተው ተርቀዋል። በርጠሚዎስ ሌላ ታሪክ። በርጠሚዎስ የ2019 ትሬለር ተረቋል። ጋይስ ተጋበዙልኝ እስኪ። ተመልከቱ፣ ይሄን አህያ ሳስጮህ ተመልከቱ። ጠንቋይ ጥጋቡ ነው የሚገርመኝ። በግ ነጭ ካልሆነ ጋቢ ላይ ጭረት ካለ አይቀበልም። እጣኑ የዱባይ ካልሆነ አይፈልግም። መቼ ነው የምትወልደው? ገንፎ ይሄ አርቲስት ማን ነበረ ጋይስ? ስሙ ይሄ አርቲስት ማን ነበረ ጋይስ? እዚህ ጋር አስቀምጥላችኋለሁ ፎቶውን። ይሄ አርቲስት ማን ነበረ? ስሙ ማን ነበረ ጋይስ? ኧረ ጠፋኝ ስሙ። በኢየሱስ ስም ኮሜንት ላይ ንገሩኝ ስሙን ፕሊዝ። በጣም እኮ ታዋቂ አርቲስት ነው። ስትሮክ ምናምን ታሟል ሲባል ነበረ የሆነ ጊዜ ሰይፉ ላይ ቀርቦ። ኧረ ሲያሳዝን በእናታችሁ። ኧረ በስመ አብ። የኢትዮጵያ ወንድ አርቲስቶች በቃ እንደዚህ ሆነው ቀሯ። ጋይስ ዝቅ ብሎ ያልፈው ነው እንዴ? ቁረጠው እኮ ነው የተባልክ። ሪቫን ቁረጥ ተባለ። ይኸውላችሁ ጋይስ ኃይለማርያምን ተመልከቱት። እንግዲህ ይሄን ሪቫን ቁረጥ ተባለ። እሱ ሊሻገረው ነው እንደዚህ ዝቅ ብሎ ተመልከቱት። ወይኔ ወይኔ! ኧረ በኢየሱስ ኢየሱስ ያሳዝናል። ይቺ ልጅ ገደልናት። እንኳን ደስ አላችሁ። እንደምታዩ በጣም አሆደም አብጧል። መኖርም ከዛሬ በኋላ አልችልም። ትምህርት መማር አለብኝ። ለዚህ ልጅ የሕክምና ጥሪ ሲደረግ ብዙዎቻችሁን ኮሜንቶቻችሁን እያስተዋልኩት ነበር። አንዳንዶቻችሁ በቋንቋቸው በሁኔታቸው ስትስቁ ነበር። ያለባቸውን መከራና ችግር እረስታችሁ ማለት ነው። አሁን ደግሞ ነገሮች ተቀይረው ሞተች ሲባል በጣም ብዙ ሰዎች ለቅሷቸውን፣ ሀዘናቸውን ኮሜንት ላይ ቪዲዮ ላይ እያየው ነው። ቤተሰቦቿ ወይ የሚያውቋት ሰዎች ከደረሰባቸው ችግርና ከህመሟ በላይ የእኛ ማላገጥና ማፌስ እንዴት ሊያማቸው እንደሚችል ሳስበው ግን በጣም ለነሱ ህመም ይሆንባቸዋል። ጳውሎስ እሷን ለማሳከም በሚችለው መንገድ ሰው ሊገባው በሚገባው መንገድ ሁሉ ሲጥር አይቼው ነበረ። አንዳንዶቻችን ሪፖስት እያደረግን፣ አንዳንዶቻችን ማድረግ ያለብንን ለማድረግ እየሞከርን ነበር። አንዳንዶቻችን ደግሞ እያሾፍን ምንም ክፉና ደግ መለየት ማችል አንዲትን ሕፃን በህመሟ እየተሳለቅን ገድለናታል። ራሳችን አንቀን ከመግደል አላስተናንሰው። እያፌዝን ብዙ ምንሸኛቸው ሰዎች አሉ። እየሳቅንባቸው ብዙ ህመማቸው ላይ ቁስል የምንሰድባቸው ሰዎች አሉ። ላክ ብረት አይፎን 17 ተገዛላት እንዴ? ናይስ ናይስ። ይመቻድ ነው ማርያምን። አልጠበቀችም። ያ ነግራቸዋለሁ ጋይስ። ለህሊና ከሆነ ለአክበረትም አይቀርም ብያቸዋለሁ። እህትማማቾች ናቸው።
ብዙ ሰዎች በመሃላቸው ገብታችሁ ልታጣሏቸው ሞክራችሁ ነበረ። ለህሊና ከተገዛ እንዴት ለአክብረት አይገዛ ምናምን እያላችሁ ስትሰሩ የነበራችሁ ሚመሮች አያችኋ። ደስ የሚለው አዶናይ ይመች ማርያምን አይዞን ከፍል ዛፍቴ ማርያምን ሃፒ በርዝዴይ ግርም በይሮ አትከፍቱት እንዴ አትከፍቱ ከፋቱት እንጂ እንዴ ይከፈት ሶሪ مش عارف ኦሬንጅ ነው አይፎን 17 ይላል ናይስ አዶናይ እና ራስሽን እንዴት እንደምታይ እና ሳስብሽ ማለት ነው ምንድነው ሹሽ ብልጣብልጥ እንትን ነው የምትመስይው መሰሪ ራስሽን እንደ ጻድቅ ምናምን ይሄ ባህሏን እንደምትወድ ላይክ ምናምን ሴት ምናምን ነው የምታዩ አይደለሽም። ልጆችሽ ደስ ይላሉ ካንቺ። በነገራችን ላይ እኔ ይቅርታ አድርጊልኝ ካንቺ ልጆችሽ ደስ ይሉኛል። በጣም ነው ልጆችሽን የምወዳቸው። በጣም ነው ልጆች የሚያሳሱኝ። አንቺ ግን ወሽ ብትስጥስ ያልሽ ሴትዮ ነሽ። እርግጠኛ ነኝ እዛ አካባቢሽ ዙሪያሽ ላይ ያሉት አሜሪካ የሚኖሩ ኢትዮጵያኖች በጣም እንደምትደብሪያቸው። ምክንያቱም ሰው ልጅ ይኸውልሽ የሆነ ነገር አለ። ከዚህ በፊት ማን ነበር እዚህ ኢትዮጵያ ያለው ቲክቶከር ማን ነው? ይሄ እዚህ የምትወዱት ማን ነው የምትሉት? ትላኪንግ ምናምን የምትሉት ቲክቶከራችሁ ላስታውሳችሁ ብዬ ነው። ከሱ ጋር ሆነሽ አምባሳደሩ ልሁን አዛዡ ልሁን ዳይሬክተሩ ልሁን ፎቶ ኦኬ አዶናይ ኮፒው ላንሳው ምናምን ፈራሚው ልሁን አስፈራሚው ልሁን ምናምን ብለሽ ያዙኝ ልቀቁኝ እያልሽ እዛ የነበሩትን ሀበሾች እንዳለ ስታስቀይሚ ነበር። ማን እንደሆንሽ ባላቅም ማለት ነው። ስሰማ እጇ ረጅም ነው ምናምን። ይሄ ነው እጅሽ ረጅም፣ የራስሽ ጉዳይ ነው። እጅሽ ረጅም ለራስሽ ነው። ጋይስ እኔ ማርያምን ነው የምላችሁ። በነገራችን ላይ እቺ ሴት አሁን ነው ያወቅኳት። በቃ በዚህ ላይፍ ስትሪም ምናምን ነው ያወቅኳት። ሰይፉ ቁጭ ብዬ ምናምን እዛ ላይ ነው ያወቅኳት። ደሹ ስለሷ ስታወራ ነው ያወቅኳት እንጂ እዛ በፊት አላውቃትም እንዴ። እሷ ግን ራሷን በጣም ፌመስ አድርጋ ነው የምታስበው። በምንድን ነው እጅሽ ረጅም የሆነው? ሶሻል ሚዲያ ላይ ስትመጪ ቅሌትንም ክብርንም ፈልገሽ ነው። አንድ ሴት ልጅ ምጧን ሶሻል ሚዲያ ላይ እያማጠች ብትወልድ ምንድነው ችግሩ? ችግሩ ምንድነው? እንደውም ደስ ይላል። ምን እንደሆነ ታውቃላችሁ? ደስ ይላል። አሁን እኔ ልጄን ስወልድ እያማጥኩኝ ለእናንተ ፕራይቬት ፓርቲ ማሳየት አልፈልግም። አይታይ ልጁም አይታይ ከወገቤ በላይ ላይቭ ላይ ባመጥ ችግሩ ምንድነው? ይሄ ነው ችግሩ ብላችሁ ተናገሩ። ይሄን የሴት ክብርን ይቀንሳል? ይሄ መብልግና ነው? በእናንተ መልኩ ይሄም መብልግና ነው። እንደውም ወንድ ልጅ ነው ማየት ያለበት። ባሏማ እዛ አጠገቧ ሊኖር ይችላል፣ ወይም የልጇ አባት ምናምን አጠገቧ ሊኖር ይችላል። አንቺ መንደሬ እኔ መንደሬ ሊሆን ምን ችግር አለ? አሁን አንድ ነገር ንገራችሁ። እንደውም እርጉዝ የሆናችሁ ሴቶች ምን እንደምታደርጉ ታውቃላችሁ? ላይቭ ላይ ምጣችሁን አሳዩ። ምጥ ምን ያህል ይሄ አሁን ለሴት ልጅ መብት ይረዳናል። ሴት ልጅ ምን ያህል ተሰቃይታ ምን ያህል ህመም ኖሯት እንደምትወልድ ወንዶቹም ሴቶቹም ላይቭ ላይ ቢያዩ ጥሩ ነው። የታወቀ ነገር እኮ ነው እኮ ሴት ልጅ በጣም ተሰቃይታ እንደምትወልድ እኮ ሁሉም ሰው ያውቃል ጋይስ፣ ሁሉም ሰው ያውቃል። ይሄ ብልግና ነው። ምጥን ላይቭ ላይ ማስተላለፍ ብልግና ነው። እንደኔ ጋይስ እኔ እንደማስበው ብልግና ነው ብዬ ነው ማስበው። እናንተ የምታስቡትን ኮሜንት ላይ ጻፉልኝ። ደፍራ የምታሳይ ሴት ካለች ከወገቧ በላይ ምጧን ብታሳይ ችግሩ ምንድን ነው? እንዲህ ነው ይውላችሁ። እንዴት እንደሆነ ታውቃላችሁ? እንዲህ ነው አመጣን የምንወልደው። ሴጋው ለምንድን ነው የሚቃወመው? ይሄንን ተቃወመ። ሴጋው በአንደኛ ደረጃነት ቀንደኛ የሴት ጠል ነው። ግን አንድ ሴት ልጅ ለዓለም ህዝብ ለኢትዮጵያኖች ወሬ ለኛ ነው ለኛው ኮሚኒቲ ነው ለሴቶቹም ለወንዶቹም የሚወልዱ ሴቶችም እንዲህ ሴትነት ከባድ እንደሆነ ሴትነት ምጡ ራሱ ምን ያህል ከባድ እንደሆነ ያዩታል። እነሱም በሚወልዱ ሰዓት እንዲህ ነው አመጣው የሚወልዱት። ወንዶቹም ደግሞ የሴትን ስቃይ ያያል። ባለፈው ሳምንት ትዝ የሚላችሁ ከሆነ አንዲት እናት ዜብራ መንገድ ላይ መሀል አደባባይ ላይ ምጧ ደርሶ ልጇን መገላገሏን እንግዲህ በዚሁ ፕሮግራማችን ላይ አሳይተናችሁ ነበር። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብን። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር። እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። ያ በቃ ይሄ ነው ቀልዱ ጋይስ። ኖርማል ቀልድ ነው። ተጫወተች፣ አለቀ።
እዚህ ጋር የምታዩት ልጅ ማለት ነው የወላይታ ልጅ ነው እና ገለውት ነው። ቤተሰቡን የምታውቁ ሰዎች ለቤተሰቡ አድርሱ። ቆራሌው እየለቀመ ነው። ቀበና ወንዝ ጋር ገለውት ነው። በድንጋይ መተውት ማለት ነው እና እባካችሁን ቤተሰቡን የምታውቁ ሰዎች ምክር ቤት ከሚቀብረው ቤተሰቡ እናቱ ያው ተብሎ ነው እና እባካችሁን ደግሞ ሰዎች እንዲያነሱ አትንኳቸው። ለራሳቸው የተሰቃዩ የሚኖሩ ሰው ናቸው እኮ እግዚአብሔርን ምን አድርጓቸው ነው አሁን ቁራሌ የሚገሉ ጋይስ? እሺ አሁን ብር እንዳይሉ ጋይስ ቁራሌ ጋር ብር አትፈልግም መቼስ። የራሴ ህይወት ነው። ሰው ልጅ የተሰቃየ ደህና ምግብ እንኳን በልቶ የማያውቁ ልጆችን በድንጋይ መታችሁ መግደላ ምን ይሉታል? ጸጉሩ እንዴት እንዳማረበት ከባለፈው ይሄ ያበደ ነው። ማርያምን እንዴት እንደምታምር እንዴ! በስመ አብ እንዴ! በስመ አብ። ቪዲዮአችን ይህን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።